ዋና ስራ አስፈጻሚው በድንገት የሕክምና ምርመራ ለማድረግ ወደ ሆስፒታል ሄደ። በዚያም በትምህርት ዘመኑ በድብቅ የወዳት የነበረችው ልጅ አገኛት። ነገር ግን አሁን ልጅቷ አግብታ እና እርጉዝ ሆና ነበረ። በዚያ ጊዜ ልጅቷ ከባድ የሆነ ነገር ለማንሳት ስትሞክር አየ። በደመ ነፍስ ሊረዳት ወደ እሷ ቀረበ። እሷ ግን ጨርሶ አላወቀችውም። በቀላሉ አመሰገነችውና ሄደች። እሱን ግን እዚያው ቆሞ ቀረ። ይህ ነገር በጣም አሳዘነው። ከጎኑ የነበረው የልጅነት ጓደኛውም ብዙ ውብ ሴቶች እንደሚወዱት እያሾፈበት ቢናገርም እሱ ግን ሁልጊዜ ችላ ይላቸው ነበር። ምክንያቱም በልቡ ውስጥ ለዓመታት የተቀመጠችው ያቺ ሴት ብቻ ነበረች። ይህንን ሲሰማ ዋና ስራ አስፈጻሚው ምንም ምላሽ አልሰጠም። ይሁን እንጂ አእምሮ ወዲያውኑ ወደ ብዙ ዓመታት በፊት ተመለሰ። በዚያው ወቅት ከእናቱ ጋር ተጣልቶ ነበረ። በቁጣም ከቤት ለመሸሽ ወሰነ። የሚሄድበት ሌላ ቦታ ስላልነበረው በዝናብ ወቅት በመንገድ ዳር ብቻውን ተቀምጦ ነበረ። በጣም ተስፋ በቆረጠበት ቅስፈት ግን ልጅቷ በድንገት ከፊቱ ተገለጠች። ዣንጥላዋንም ለእሱ ሰጠች። የልጅቷ ፊት እንደ ሞቃት የፀሐይ ብርሃን ነበረ። በዚያ ጨለማ ውስጥ የነበረውን ልቡን አበራችለት። ተስፋ በቆረጠበት የህይወቱ ጊዜም ትንሽ ብርሃን ሆነችለት። ከዚያን ቀን ጀምሮ አንድ ሚስጥራዊ ቃል በልቡ ያዘ። ወደፊት ስኬታማ ከሆነ ተመልሶ መጥቶ እሷ እንደሚያገባት ለራሱ ቃል ገባ። ነገር ግን እጣ ፋንታ በሰዎች ህይወት ላይ የራሱን ጨዋታ ይጫወታል። እንደገና ሲያገኛት ልጅቷ ቀድሞውኑ የሌላ ሰው ሚስት ሆና ነበረች። ዋና ስራ አስፈጻሚውም እውነታውን በጨዋነት ተቀበለ። ህይወቷንም ላለማወቅ ከእሷ ርቆ መኖር መረጠ። ነገር ግን ከድንጋጤው ሙሉ በሙሉ ሳያገግም በልጅቷ በአንድ ሰው ስትበደልና ስትዛት አየ። በወሳኝ ቅስፈት ዋና ስራ አስፈጻሚው ለመርዳት ወደፊት ሮጠ። ጸሐፊውንም ያንን ሰው ከእሷ እንዲያርቅና እንዳያባረረው አዘዘው። ከዚያም ወዲያውኑ ልጅቷ መጎዳቷን ጠየቃት። ማንም አብሯት እንዳልነበረ ሲያቅ የቀረውን የቅድመ ወሊድ ምርመራዋን ለመጨረስ አብሯት እንደሚሄድ ነገራት። ልጅቷም በዚያ ጊዜ እንደገና ችግር እንዳይፈጠር ተጨንቃ ነበረ። ስለዚህም በዝምታ እርዳታውን ተቀበለች። ዋና ስራ አስፈጻሚውም እንደ ባሏ ሆኖ ከእሷ ጋር ወደ የምርመራ ክፍሉ ገባ። ነገር ግን ልጅቷ ምርመራውን አጠናቃ ከወጣች በኋላ አንድ እንግዳ ነገር ተመለከተ። ባሏ በእርግጥ ወደ ውጭ ሀገር የንግድ ጉዞ ላይ መሆኑን ሲገባው በሆስፒታሉ ውስጥ መገኘቱን በድንገት አወቀ። ይህም ባሏ ከእሷ ምን እንደሚደብቅ እንዲጠራጠር አደረጋት። በዝምታ ከዋና ስራ አስፈጻሚው ጀርባ ተደበቀችና ባሏን ተከተለች። ባሏ ከሄደ በኋላም በዋና ስራ አስፈጻሚው ጥበቃ ስር ሆና እውነቱን ለማወቅ ተከተለች። የሌላ ሰው የቤተሰብ ጉዳይ ውስጥ መግባት እንደማይፈልግ ዋና ስራ አስፈጻሚው ተናገረ። ስለዚህም ልጅቷ ወደ ውስጥ ገብታ እውነቱን በአይኗ እንድታይ ጠየቃት። ነገር ግን የምታየው ነገር እንዲህ ያለ አሳዛኝ እውነት እንደሚሆን ፈጽሞ አልጠበቀችም። ባሏ ከሌላ ሴት ጋር በሆስፒታል ክፍል ውስጥ ነበረ። ከዚያም የበለጠ የሚያሳዝን እውነት ሰማች። ያቺ ሴት ከባሏ ልጅ እርጉዝ ነበረች። የባሏ የመጀመሪያ ፍቅር ለረጅም ጊዜ እሱን እንደሚጠብቅና ልጁን እንደሚወልድለት በዚያ ቅጽበት ሰማች። ከዚያም የባሏ የመጀመሪያ ፍቅር መቼ እንደሚፋታት ጠየቀችው። ባልየውም ያገኘውን እድል ተጠቅሞ እንደሚፋታት ወዲያውኑ ተስማማ። ይህንን ሁሉ በሰማች ጊዜ ልጅቷ ልቧ በሐዘንና በቁጣ ተሰበረ። ከዚያም በሙሉ ኃይሏ የሆስፒታሉን ክፍል በር ገፋችና ወደ ውስጥ ገባች።